ሰላም ውድ የስታር ለርኒንግ ቤተሰቦቼ እንደምን ቆያችሁልኝ? በዛሬው ቪዲዮአችን the Italian aggression and Mahdist Sudan aggression የሚሉትን ሁለት ፖይንቶች እናያለን። ኢታሊያን አግሬሽን ስንል የጣሊያን ወረራ ነው። እንግዲህ ኢትዮጵያን የወረረችበትን ሂደት እናያለን። ለመጀመሪያ ጊዜ ከአድዋ ጦርነት በፊት እንዴት ነበር ወደ አሰብ ወይም ደግሞ ወደ ምጽዋ ወደ ኤርትራ አካባቢዎች ገብታ በኋላም ኢትዮጵያን ለመውረር እንዴት ነው የበቃቸው የሚለውን እናያለን። ማህዲስት ሱዳን አግሬሽን ወይ ደግሞ እነዚህ የማህዲስት የሱዳን ወታደሮች ወይም የሱዳን ጦር ማህዲስት ይባሉ የነበሩት ማለት ነው። እነዚህ እንዴት ነው ኢትዮጵያን የወረሩት ወይ ደግሞ እንዲወሩ ያስገደዳቸው ነገር ምንድን ነበር የሚሉትን ፖይንቶች አጠር አድርገን ለማየት እንሞክራለን። ለቻናሉ አዳዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደተለመደው ይሄን ቪዲዮ የምታዩ ሌሎች ቤተሰቦቼ ደግሞ ቪዲዮውን ላይክ ማድረግ እንዳይረሳ ማለት ነው። የመጀመሪያ ፖይንታችን የሚሆነው ኢታሊያን አግሬሽን የሚለው ነው። የጣሊያን ወረራ ማለታችን ነው። ዋይ ኢታሊ ትራይ ቱ ኢንቬድ ኢትዮጵያ፣ ጣሊያን ኢትዮጵያን ለመውረር ጥረት ያደረገችው ወይ ደግሞ ሙከራ ያደረገችው ለምንድን ነበር የሚል ነው ስታርታፕ ኩዌሽን ላይ ያለው ኩዌሽን ማለት ወይም ጥያቄ። ኢታሊ ቢካም ኤ ዩኒፋይድ ስቴት ኢን 1871። ስለዚህ ጣሊያን የተዋሃደችው ወይ ደግሞ ዩኒፋይድ የሆነችው አንድ ሀገር የሆነችው 1871 ላይ ነው። ከዛ በፊት አንድ ዩኒፋይድ የሆነች አልነበረችም ወይ ደግሞ ፖለቲካሊ ዩኒፋይድ አልነበረችም ጣሊያን ከ1871 በፊት በነበረው ጊዜ ረጅም ጊዜ ወይም ረጅም ሂደት የፈጀ ነው። ይሄ የዩኒፊኬሽን ኦፍ ኢታሊ የሚለው ማለት ነው። 10ኛ ክፍል ላይ ስለ ዩኒፊኬሽን ኦፍ ኢታሊ የሚለውን ስትማሩ በደንብ ታዩታላችሁ። 1871 ላይ ነው ጣሊያን ዩኒፋይድ የሆነችው ወይ ደግሞ ውህደት የፈጠረችውና አንዲት ሀገር የተፈጠረው። እንግዲህ እዛ አካባቢ ላይ ወይም ጣሊያን የምትባለው ኢታሊ የምትባለው ሀገር ዩኒፋይድ የሆነችው 1871 ላይ ነበረ ነው። this Italian interest in the region was supported by Britain, who wanted to use it as guard of its interest against its strongest rival in the region, France. እዚህ ጋር የሚለው ፖይንቱ ምንድን ነው? ጣሊያን እንግዲህ ዩኒፋይድ ከሆነች በኋላ በዚህ በቀይ ባህር አካባቢ ያሉ አካባቢዎችን እንግዲህ ቅኝ ለመግዛት ለመያዝ ግዛቷን ለማስፋፋት ኢንተረስት ነበራት፣ ፍላጎት ነበራት ነው። ይሄንን ፍላጎቷን የተመለከተችው ብሪቴን ደግሞ ጣሊያንን ሰፖርት ታደርጋት ወይም ደግሞ ትደግፋት ነበር። እንግሊዝ ወይም ብሪቴን ግን ጣሊያንን የምትደግፋት ለምንድን ነው? የእሷ ስትሮንገስት ራይቫል የምንለው በጣም ጠንካራ የሆነ ተፎካካሪ ኃይል ወይም ፍራንስ የምትባለው ጠንካራ የሆነች ተፎካካሪ ኃይል የእንግሊዝ ተፎካካሪ ኃይል ይሄንን ኢትዮጵያ ወይም ደግሞ እንግሊዝ የምትፈልገው የኢትዮጵያ የምትገኝበትን አካባቢ ወይም ኢስት አፍሪካ ላይ ያሉ አካባቢዎችን ፈረንሳይ እንዳትይዝ ለማድረግ ስትል እንግሊዝ ማንን ሰፖርት ታደርግ ነበረ? ጣሊያንን ሰፖርት ታደርጋት ነበር ወይም ደግሞ ትደግፋት ነበር ነው። እንግዲህ በቀኝ ግዛት ዘመን ኮሎኒያሊዝም ላይ ስናይ ባለፈው አፍሪካ ውስጥ በጣም ሰፊ ግዛት ከነበራቸው ሀገሮች ውስጥ በተለይ ወደ ዌስት አፍሪካ አካባቢ ፈረንሳይ ናት። ኢስት አፍሪካ አካባቢ ደግሞ የእንግሊዝ የቅኝ ግዛቶች ይበዛሉ እና እዚህ አካባቢ ላይ ያለው ኢትዮጵያ የምትገኝበት እዚህ ምስራቁ የአፍሪካ አካባቢ ላይ ያሉትን ሀገሮች ቅኝ በመግዛት በኩል እንግዲህ ሶስቱም ኃይሎች ፍላጎት ነበራቸው፣ ፍራንስ፣ ብሪቴን፣ ኢታሊ። ስለዚህ ብሪቴን ጣሊያንን ሰፖርት ታደርጋት የነበረው ፈረንሳይ እነዛን ቦታዎች ኮንትሮል እንዳታደርግባት እንድትጠብቅ ወይ ደግሞ እንድትይዝላት ወይ ደግሞ ጣሊያን ያንን ከያዘች ፈረንሳይ ወደዛ መስፋፋት ስለማትችል የፈረንሳይን መስፋፋት ለመቀነስም ጭምር እንግዲህ ብሪቴን ኢታሊን ሰፖርት ታደርግ ነበር ወይ ደግሞ ትደግፋት ነበር ነው። In 1869 ኢታሊ acquired the port of Asab። እንግዲህ 1869 ላይ ጣሊያኖች የአሰብ ወደብን አኳየር አድርጉ፣ ያዙ ወይም አገኙ። ይሄ ልክ ባለፈው እንደነገርኳችሁ ሩባቲኖ የሚባል የፕራይቬት ሺፒንግ ካምፓኒ ነበር የጣሊያን ማለት ነው። እና ይሄ የአባ ጁሴፔ የሚባለው ሰው ወደ አሰብ መጥቶ እንግዲህ ከአሰብ ሱልጣኖች ወይም ባላባቶች አሰብ አካባቢ የሚገኝ ቦታ ገዝቶ ወይም ይዞ ነበረ፣ በገንዘብ ገዝቶ ነበረ። በኋላ ላይ 1882 አካባቢ ይሄ ሩባቲኖ የሚባለው የፕራይቬት ሺፒንግ ካምፓኒ የአሰብ አካባቢ የነበረውን የገዛውን ቦታ ለማን ሸጠ? ለጣሊያን መንግስት ሸጠ ነው። ስለዚህ የጣሊያን መንግስት ከ1882 ጀምሮ ህጋዊ ግዛቱ እንደሆነ አድርጎ መያዝ ወይም ደግሞ መቆጣጠር ጀመረ ነው።
መጀመሪያ ግን አሰብን የያዙት ይሄ ሩባቲኖ የሚባል የና አባ ጁሴፔ ፕራይቬት ሺፒንግ ካምፓኒ 1869 ላይ አሰብን ተቆጣጠረ ነው። ከዛ ከ1882 በኋላ ደግሞ አሰብ ያው የጣሊያን ህጋዊ ግዛት ወይ ደግሞ ይፋዊ ግዛት እንደሆነች አድርገው መቁጠር ጀመሩ። ከዛ ድርጅት በገንዘብ የጣሊያን መንግስት ስለገዛው ማለት ነው። The evacuation of Egyptian had also secured Zeila and Berbera for the British and Tajura for the French ነው። እንግዲህ ግብጾች ኢትዮጵያን ሲወሩ በሶስት አቅጣጫ ነበር እንደነበር አይተናል። በምጽዋ በዘይላና በታጁራ አካባቢ ነበር የወረሩት እና ያንን አካባቢ ተቆጣጥረው ነበር ለረጅም ጊዜ ግብጾች ነው። ስለዚህ የተቆጣጠሩትን አካባቢ ግብጾች ለቀው ሲወጡ ማለት ግብጾች በእንግሊዝ ከተያዙ በኋላ አካባቢውን ለቀው እንዲወጡ ተደርገው ነበረ። ስለዚህ ግብጾች ይህንን ዘይላ፣ በርበራ እና ታጁራ የሚባሉትን አካባቢ ለቀው ሲወጡ ዘይላና በርበራ ለማን ሆነ? ለብሪቲሽ ሆነ። ታጁራ የምንለው ደግሞ ይሄ በጅቡቲ በኩል በቀይ ባህር ዳርቻ ያለው አካባቢ ወይም ጅቡቲ የምንለው አካባቢ ለፈረንሳይ እንዲሆን ተደረገ ነው። So later they renamed the British and the French Somaliland respectively. ስለዚህ በኋላ ላይ እንግዲህ ዘይላና በርበራ የተባለው ብሪቲሽ ሶማሊላንድ ተባለ። እንዲሁም ታጁራ የተባለው ደግሞ ፍሬንች ሶማሊላንድ የሚል ስሙ ወደዛ ቼንጅ ተደረገ ወይ ደግሞ ተቀየረ ማለት ነው። On February 5, 1885 Italy formally landed at ምጽዋ or መሰዋ። ስለዚህ የካቲት 5 1885 ላይ ጣሊያኖች እንግዲህ ማንን ያዙ ወይም ተቆጣጠሩ? ምጽዋን ያዙ። ለምንድነው ምጽዋን ያዙት? በህይወት ትሪቲ አማካኝነት እንግዲህ አጼ ዮሐንስ ከእንግሊዞች ጋር ከተፈራረመ በኋላ የግብጽ ወታደሮችን ከሱዳን ካስወጣ በኋላ በተፈራረሙ ስምምነት አማካኝነት እንዲፈጸምለት የምጽዋን ወደብ በነጻ ፍሪ ትራንዚት እንዲጠቀም እንግዲህ ተፈራርመው እንደነበር ህይወት ትሪቲ ላይ አይተናል። ከዛ በኋላ ያ ከተፈጸመላቸው በኋላ 1885 ግን የገቡትን ቃል ሽረው እንግሊዞች ምጽዋን ለማን ሰጡ? ለጣሊያን ሰጡ። ለዛ ነው ፌብሩዋሪ 5 1885 ኢታሊ ፎርማሊ ላንድድ አት ምጽዋ ላይ አረፉ ወይ ደግሞ ምጽዋን ያዙ 1885 ጣሊያኖች ማለት ነው በእንግሊዝ ረዳትነት ወይም አጋዥነት። ዜን the Italian from ምጽዋ were to make an attempt to occupy the whole Ethiopia። ያንን ምጽዋን ከያዙ በኋላ እንግዲህ ጣሊያኖች ከምጽዋ ተነስተው ሁሉንም የኢትዮጵያ አካባቢዎችን ኮንትሮል ለማድረግ የተለያየ ሙከራ ማድረግ ጀመሩ ወይ ደግሞ ሞከሩ ነው። ኢትዮጵያን አጠቃላይ ኢትዮጵያን ሙሉ ኢትዮጵያን ለመቆጣጠር ኮንትሮል ለማድረግ የተለያዩ ሙከራዎች ማድረግ ጀመሩ ምጽዋን ከያዙ በኋላ ከ1885 በኋላ ማለት ነው። in late 1886 እንግዲህ ከ1886 መጨረሻ አካባቢ ማለት ነው the Italians had already pushed further inland and occupy Saati and Wia። እንግዲህ 1886 መጨረሻ አካባቢ ጣሊያኖች እንግዲህ ፑሽድ እያደረጉ ተጨማሪ ወደ መሃል አካባቢ ቦታዎችን እየተጫኑ ወይ ደግሞ ተጨማሪ ቦታዎችን ለመያዝ ጥረት አድርገው ሰዓቲና ዊያ የሚባሉ ሁለት ቦታዎች አሁን ላይ ኤርትራ ውስጥ የሚገኙ ሁለት ቦታዎችን ኦኩፓይ ያደረጉ ወይም ያዙ ወይ ደግሞ ወረሩ ማለት ነው ጣሊያኖች 1886 መጨረሻ አካባቢ አሰብን ምጽዋን ከያዙ ከአንድ ዓመት በኋላ ማለት ነው። Soon ራስ አሉላ the governor of መረብ መላሽ sent an ultimatum to the Italians to evacuate from Wia and Zula or ሳቲ። እንግዲህ ይሄ ራስ አሉላ የሚባለው ራስ አሉላ አባ ነጋ ወይ ደግሞ ራስ አሉላ እንግዳ የሚባለው የመረብ መላሽ ወይ ደግሞ አሁኑ ኤርትራ አካባቢ ገቨርነር ወይ ደግሞ ገዢ እነዚህ ዊያና ዙላ ወይ ደግሞ ሳቲ የሚባሉት ቦታዎች በጣሊያን መወረራቸው ወይ ደግሞ መያዛቸውን ባወቀ ጊዜ ወይ ደግሞ እንደተያዙ ሲያውቅ ምን አደረገ? he sent an ultimatum to the Italians to evacuate from Wia and Zula። ከዊያና ዙላ ወይም ሰዓቲ ከሚባሉት አካባቢዎች ጣሊያኖች ለቀው እንዲወጡ የማስጠንቀቂያ ደብዳቤ ጻፈ። አልቲማተም ማለት የማስጠንቀቂያ መልእክት ወይ ደግሞ ደብዳቤ ነው፣ የመጨረሻ የማስጠንቀቂያ መልእክት ማለት ነው። ስለዚህ ይሄንን ለጣሊያኖች ላከማ ራስ አሉላ አባ ነጋ the governor of መረብ መላሽ ማለት ነው። When Italy refused on January 25 1887 he attacked the Italian position at Saati። እንግዲህ ጣሊያኖች ይሄ ማስጠንቀቂያ የደረሳቸው የመጨረሻ ያሉላ ማስጠንቀቂያ ወይ ደግሞ መልእክት ግን ሪፊውዝ አደረጉ ጣሊያኖች። ሪፊውዝ ካደረጉ በኋላ ጃንዋሪ 25 1887 ላይ ራስ አሉላ አታክ ዘ ኢታሊያን ፖዚሽን አት ሰዓቲ። ስለዚህ ሰዓቲ የሚባለው ቦታ ላይ ራስ አሉላ የጣሊያን ወታደሮች ላይ እንግዲህ ጥቃት ሰነዘረ ወይ ደግሞ ጣሊያኖችን አጠቃ አታክ አደረገ ነው። he was resisted but suffered considerable losses።
ራስ አሉላ ከፍተኛ የሆነ ትግል አድርጓል። እንግዲህ ኮንሲደረብል የሆነ ሉዝ ወይ ደግሞ ከፍተኛ የሆነ ብዙ ጥፋት ወይም ደግሞ ውድመት ደርሶበት ነበር የአሉላ ጦር ማለት ነው። ዘ ፎሎዊንግ ዴይ አት ዶጋሊ ቢትዊን ሰዓቲ ኤንድ ምጽዋ አሉላስ ፎርስ ዲስትሮይ ደ ኢታሊያንስ ነው። እንግዲህ በሚቀጥሉት ቀናቶች ሰዓቲ ላይ ጥቃት ከፈጸመ በኋላ የራስ አሉላ ጦር እንግዲህ በሚቀጥሉት በነበሩት ቀናቶች በነበሩት ቀናቶች ዶጋሊ በሚባለው ቦታ ላይ ዶጋሊ ማለት በሰዓቲና ምጽዋ በሚባሉት የኤርትራ አካባቢዎች መሀል ላይ የሚገኝ ቦታ ነው ዶጋሊ። ስለዚህ ዘ ባትል ኦፍ ዶጋሊ ላይ አሉላስ ፎርስ ዲስትሮይ ደ ኢታሊያንስ ነው። እንግዲህ የአሉላ ጦር ወይም በራስ አሉላ አባነጋ የሚመራው የአሉላ ጦር ወይም የኢትዮጵያ ጦር የጣሊያኖችን እንግዲህ ዲስትሮይ ያደረገ አወደማቸው ወይ ደግሞ ብዙ ጉዳት አደረሰባቸው ነው። እዚህ ጋር ይሄ ዘ ባትል ኦፍ ዶጋሊ 1887 ላይ የተደረገው ማለት ነው። ራስ አሉላ የአጼ ዮሐንስ ከነበሯቸው በጣም ከሚተማመኑባቸው ከፍተኛ የጦር ጀነራሎች ውስጥ አንዱ ነው ራስ አሉላ እንገዳ ወይ ደግሞ በፈረስ ስማቸው ራስ አሉላ አባነጋ የሚባሉት ማለት ነው። ስለዚህ በራስ አሉላ አባነጋ የሚመራው ጦር እንግዲህ ጣሊያኖችን ዶጋሊ ላይ ዲስትሮይ አድርጓል። ወደ 500 የሚደርሱ የጣሊያን ወታደሮችን እንግዲህ በራስ አሉላ የሚመራው ጦር እንግዲህ ድል ማድረግ ወይ ደግሞ ማውደም፣ መግደል፣ መጨረስ ችሎ ነበር ማለት ነው። The Battle of Dogali created anger in Rome እንግዲህ የዶጋሊ ላይ የተፈጸመው የጣሊያኖች እልቂት ወይ ደግሞ በራስ አሉላ የተሰነዘረባቸው ጥቃት በጣሊያኖች ወይ ደግሞ ሮም ላይ ጣሊያኖች ላይ ከፍተኛውን ቁጣ ቀሰቀሰ ወይ ደግሞ አስነሳ ነው። ሮሞች ተቆጡ በዚህ ድርጊት ነው። thus preparations for revenge were started ስለዚህ በዚህ ቁጣቸው የተነሳ ዶጋሊ ላይ የደረሰባቸውን ጥቃት ለመበቀል ሪቬንጅ ወይ ደግሞ በቀል ለመፈጸም የበቀል እርምጃ ለመውሰድ ምን አደረጉ? ዝግጅት ማድረግ ጀመሩ ማለት ነው። about 20 million lire was allotted for the defense of occupied areas. Additionally, 5,000 troops were sent to strengthen the existing forces. Construction and rehabilitation of roads and bridge was worked for the future military action and motivate Menelik to rebel against Yohannes force. ስለዚህ እዚህ ዶጋሊ ላይ የደረሰባቸውን ጥቃት ወይ ደግሞ ውድመት ለመበቀል እንግዲህ ከፍተኛ የሆነ ዝግጅት ማድረግ ጀመሩ። ስለዚህ ለወታደራዊው እርዳታ ወይ ደግሞ ወታደሮችን ጠንካራ ለማድረግ የተበጀተው በጀት 20 ሚሊዮን ሊሬ አካባቢ፣ ሊሬ ማለት ጣሊያን ቱርክ አካባቢ የሚጠቀሙበት መገበያያ ገንዘብ ነው። ስለዚህ ይሄ 20 ሚሊዮን ሊሬ አካባቢ ነበር በጀት የበጀቱት ማለት ነው። ለምኑ ነው የበጀቱት? ዲፌንስ ፎር ኦኩፓይድ ኤሪያስ ነው። እንግዲህ የተቆጣጠሯቸውን ኤሪያዎች ከነዚህ ከነራስ አሉላ ከነ ኢትዮጵያኖች ለኮንትሮል ለመከላከል ዲፌንድ ለማድረግ አዲሽናሊ 5000 ትሮፕስ ዌር ሴንት ቱ ስትሬንግዝ ዘ ኤግዚስቲንግ ፎርስ በነበረው ጦር ላይ ደግሞ 5000 ወታደሮች ተጨምረው እንግዲህ ወታደራዊ ወታደሮቻቸውን የነበሩትን ወታደሮች ማጠናከርም ጭምር የማጠናከር ስራ ሰርተዋል። ኮንስትራክሽን ኤንድ ሪሃቢሊቴሽን ኦፍ ሮድስ ኤንድ ብሪጅ ዋዝ ወርክድ ፎር ዘ ፊውቸር ሚሊታሪ አክሽን። ሌላው የተለያዩ ድልድዮች የተለያዩ መንገዶችን ጭምር ኮንስትራክት አድርገዋል። የነበሩትን ጭምር ደግሞ እንዲጠገኑ ሪሃቢሊት እንዲሆኑ እንዲጠገኑ አድርገዋል። ለወደፊት ለሚጠቀሟቸው ወይም ደግሞ ለሚሰነዝሯቸው ወታደራዊ እርምጃዎች ያግዟቸው ዘንድ ድልድዮችን መንገዶችን ጭምር ኮንስትራክት አድርገዋል፣ ሪሃቢሊት አድርገዋል፣ ጠግነዋል፣ እንዲሁም አዳዲሶችንም ሰርተዋል ማለት ነው። and also motivate Menelik to rebel against ዮሐንስ ፎርዝ ነው። ከዚህ በተጨማሪ እነዚህን ስራዎች ከመስራት በሀገር ውስጥ ክፍፍል ለመፍጠር ሚኒሊክን የሸዋ ገዢ የነበረውን በወቅቱ ማለት ነው ሞቲቬት ያደርጉ ያነሳሱት ነበር። ምን እንዲሆን ነው የሚያነሳሱት? በአጼ ዮሐንስ አራተኛ ላይ እንዲያምጽ እንዲሸፍት በሱ ላይ ተቃውሞ እንዲያስነሳ ብጥብጥ እንዲያስነሳ ጭምር ሞቲቬት ያደርጉት ነበረ ጣሊያኖች ማለት ነው። in March 1888 when the Italians had reoccupied Saati, Yohannes decided to solve the issue by force and he descended to Saati. እንግዲህ ማርች 1888 ላይ የኢጣሊያኖች በድጋሚ ማንን ሪኦኩፓይ ያደረጉ ሰዓቲ የምትባለው ኤርትራ ውስጥ ትገኝ የነበረችውን ቦታ እንግዲህ ድጋሚ ሪኦኩፓይድ አደረጉ ነው። ሪኦኩፓይድ ሲያደርጉ የዮሐንስ ውሳኔ ምንድን ነበር? ዮሐንስ ዲሳይድድ ቱ ሶልቭ ዘ ኢሹ ባይ ፎርስ። እንግዲህ ይሄን የተወሰዱትን እነ ሰዓት የሚባሉትን ቦታዎች ድጋሚ ለማስመለስ ዮሐንስ የወሰነው ውሳኔ ባይ ፎርስ እንግዲህ በኃይል በጦር ያንን ቦታ ለማስመለስ እንግዲህ ውሳኔ ወሰነ ማለት ነው። then he descended to ሰዓቲ ወደ ሰዓቲ መጣ ወይ ደግሞ ወደዛ አካባቢ ጦሩን ይዞ ሄደ አጼ ዮሐንስ አራተኛ።
but they refused to come out from their fortified positions ነው። እንግዲህ ወደ ሰዓቲ አፄ ዮሐንስ ጦሩን ይዞ በሄደበት ጊዜ ጣሊያኖች ምንድነው ያደረጉት? they refused to come out from their fortified position። fortified ማለት ምሽግ ነው። ስለዚህ ይዘውት ከነበረው ሰዓቲ ላይ ከነበረው ምሽጋቸው ጣሊያኖች ወደ ውጪ መውጣት ያን አካባቢ ትተው መሄድ አልፈለጉም ነበር፣ ወይም ደግሞ ሪፊውዝ አደረጉ፣ ተቃወሙ ማለት ነው። ያንን ውድቅ አደረጉ። he forced to withdraw his troops from ሰዓቲ without achieving anything። ይሄንን ያየው ጣሊያኖች ከምሽጋቸው አለመውጣታቸውን የተገነዘበው አፄ ዮሐንስ እንግዲህ ምን አደረገ? ወታደሮቹ ከሰዓቲ እንዲወጡ እንዲመለሱ አደረገ ነው። he forced to withdraw his troops from ሰዓቲ ከሰዓቲ እንዲወጡ እንዲመለሱ አደረገ፣ ወይ ደግሞ እንደዛ እንዲሆን አደረገ አፄ ዮሐንስ ነው። without achieving anything ማለት ምንም ነገር ሳይፈጽም በጣሊያኖች ላይ ምንም አይነት እርምጃ ሳይወስድ ወታደሮቹን ይዞ ተመለሰ። ለምን ካለን because he faced a number of problems such as a shortage of supplies, the arrival of news of the Mahadist sacking of Gondar, and rumors that Minilik and ንጉስ ተክለ ሃይማኖት were conspiring against him። እንግዲህ አፄ ዮሐንስ ሰዓቲ ደርሶ ምንም አይነት ስራ ሳይሰራ በጣሊያኖች ላይ ምንም አይነት እርምጃ ሳይወስድ የተመለሰው ለምንድን ነው ካልን በርካታ ምክንያቶች ይጠቀሳሉ። አንደኛ ሾርቴጅ ኦፍ ሰፕላይስ ነው። ሾርቴጅ ኦፍ ሰፕላይስ ማለት የመሳሪያ ሊሆን ይችላል፣ የወታደሮች ስንቅ ማለቅም ሊሆን ይችላል። በተለይ እዚህ ጋር የሚነሳው ሾርቴጅ ኦፍ ሰፕላይስ ሲባል ወታደሮቹ የሚመገቡትን ምግብ የያዙትን ስንቅ ጨርሰው ነበረ። ስለዚህ በህይወት መቆየት አይችሉም ምግብ ካላገኙ። ስለዚህ ወደ ኋላ መመለስ ነበረበት። አንዱ እሱ ነው። the arrival of news of the Mahadist sacking of ጎንደር። ሌላው እንግዲህ አፄ ዮሐንስ ወደ ሰዓቲ ጦሩን ይዞ በሄደበት ጊዜ በምዕራብ በኩል በጎንደር በኩል ሰሜን ምዕራብ በኩል ማለት ነው ማሃዲስቶች የሱዳን ማሃዲስት ጦር እንግዲህ ወደ ጎንደር መጥቶ ጎንደር ላይ ከፍተኛ ውድመት ጥቃት እያደረሰ መሆኑን ሰማ አፄ ዮሐንስ። ስለዚህ ወደ ኋላ አፈገፈገ ወይም ተመለሰ ማለት ነው። and also the rumors that Minilik and ንጉስ ተክለ ሃይማኖት were conspiring against him። ሌላ ደግሞ የሆነ አሉባልታ ወይ ደግሞ ጭምጭምታ ሰማ። ምን አይነት ጭምጭምታ? ሚኒሊክ የሸዋው ንጉስና የጎጃሙ ንጉስ ተክለ ሃይማኖት በሱ ላይ ሴራ እያሴሩበት እንደሆነ አሉባልታ ወይ ደግሞ ጭምጭምታ ሰማ፣ ወሬ ሰማ። ስለዚህ በሱ ላይ ያሰሩበት መሆኑን ሲሰማ ወታደሮቹ ስንቃቸው ሲያልቅ እና የማሃዲስቶች ወደ ጎንደር መግባትና ጎንደር ላይ ከፍተኛ የሆነ ውድመት ማድረሳቸውን ሲሰማ አፄ ዮሐንስ ከሰዓቲ ወታደሮቹን ይዞ እንዲመለስ ወይ ደግሞ ሪተርን እንዲያደርግ ምክንያት ሆነ ማለት ነው። እዚህ ጋር እንግዲህ የኢጣሊያን አግሬሽን ቀጥሎ የምናያቸው ሌሎች አሉ። እንግዲህ በአፄ ዮሐንስ ዘመነ መንግስት እንግዲህ እስከዚህ ድረስ ነው የተደረገው። በኋላ ላይ ባትል ኦፍ አድዋ በአፄ ምኒልክ ዘመነ መንግስትም ይቀጥላል። ይሄ የኢጣሊያን አግሬሽን ወይም ደግሞ ጣሊያኖች ኢትዮጵያን ለመውረር ወይም ኢትዮጵያን ለመያዝ ያደረጉት ጥረት እዚህ ጋር የሚያበቃ አይደለም። ይሄ ከአፄ ዮሐንስ ጋር ወይም በአፄ ዮሐንስ ዘመነ መንግስት የነበረውን ያየንበት ርዕስ ነው ማለት ነው። ሁለተኛው ማሃዲስት ሱዳን አግሬሽን ነው። ማሃዲስት ሱዳን አግሬሽን ማለት የማሃዲስቶች ኢትዮጵያን ለመውረር ያደረጉት ጥረት ወይም ወረራ ነው። ስለዚህ እሱን ነው በዚህኛው ፖይንታችን የምናየው ማለት ነው በዛሬው ቪዲዮ። ዋይ ማሃዲስትስ ትራይድ ቱ ኢንቬድ ኢትዮጵያ። ማሃዲስቶች ወይም ሱዳኖች ኢትዮጵያን ለመውረር ለምንድን ነው ሙከራ ያደረጉት? የመውረር ሙከራ ያደረጉት ለምንድን ነው? ኮዝ አለው። ምክንያቱ ምንድን ነው ስንል ዮሐንስ ኮንፍሮንቴሽን ዊዝ ዘ ማሃዲስት ዋዝ ዘ ሪዛልትስ ኦፍ ሂዝ ፌስፉል ኢምፕሊሜንቴሽን ኦፍ ዘ ህይወት ትሪቲ። ስለዚህ የዮሐንስና የማሃዲስቶች ግጭት ወይ ደግሞ ጥላቻ የመጣው ከምንድን ነው? ይሄ የህይወት ትሪቲ ወይም በህይወት ትሪቲ አማካኝነት ነው። እንግዲህ ህይወት ትሪቲ ወይ ደግሞ አድዋ ፒስ ትሪቲ የሚባለው 1884 ላይ የተፈረመ ውል መሆኑን ባለፈው ላይ አይተን ነበር እና በዚህ ውል እንግዲህ የተስማሙት አፄ ዮሐንስና ሰር ዊሊያም ህይወት የእንግሊዙ ተወካይ ማለት ነው አንዱ ኢትዮጵያ በምጽዋ ወደብ ላይ ፍሪ ትራንዚት ወይም ደግሞ ነፃ ወደ ሀገር ውስጥም ወደ ውጭም የሚወጡ እቃዎችን በነፃ በምጽዋ ወደብ እንድትጠቀም የማድረግ ቦጎስ የሚባለው ቦታ ለኢትዮጵያ እንዲመለስ፣ በአንጻሩ ደግሞ ዮሐንስ ሱዳን ውስጥ የሚገኙት ወይም በሱዳን ማሃዲስቶች ከበባ ውስጥ የነበሩትን የግብጽ ወታደሮች ምንም ሳይጎዱ በነፃ ወይም ደግሞ ነፃ ሆነው ጉዳት ሳይደርስባቸው በህይወት አስወጥቶ በኢትዮጵያ በኩል በምጽዋ አድርጎ ወደ ግብጽ እንዲሄዱ የማድረግ ስምምነት ተፈርሞ ነበር። ህይወት ትሪቲ ወይ ደግሞ አድዋ ፒስ ትሪቲ የሚባለው ማለት ነው። ስለዚህ አፄ ዮሐንስ ለዛ ለተስማማው ስምምነት እንግዲህ ታማኝ ሆኖ ያንን ተግባራዊ አድርጎ ከሱዳን የግብጽ ወታደሮችን በኢትዮጵያ በኩል አስወጥቶ እንዲሄዱ አድርጎ ነበር። ስለዚህ ይሄ ድርጊት በዮሐንስና በማሃዲስቶች መካከል ከፍተኛ የሆነ ጸብ ወይም ጥላቻ እንዲፈጠር ወይም ግጭት እንዲፈጠር ምክንያት ሆኗል ነው። ስለዚህ በዛ ምክንያት ነው በዮሐንስና በማሃዲስት ሱዳኖች መካከል ጥላቻ ወይ ደግሞ ግጭት የተፈጠረው ነው።
The Ethio-Mahdists confrontation was conducted at different time and place. ስለዚህ በኢትዮጵያና በማሃዲስቶች ወይም በሱዳን ማሃዲስቶች መካከል የነበረው ግጭት እንግዲህ በተለያየ ጊዜ የተደረገ ነው። የተለያየ ጊዜ ሆኖ የተለያየ ቦታ ላይም ጭምር የተለያዩ ግጭቶች በማሃዲስትና በኢትዮጵያውያን መካከል እንግዲህ ለረጅም ጊዜ የተደረገ ግጭት ነበረ ማለት ነው። ሶ የመጀመሪያው ባትል ኦፍ ኩፊት የምንለው ኩፊት የሚባለው የጦርነት ቦታ ላይ የተደረገው በማሃዲስቶችና በኢትዮጵያ መካከል የተደረገው ጦርነት ነው። the Ethiopian force led by ራስ አሉላ and the Mahadist army commanded by ኦትማን ዲቅና meet at place called ኩፊት። እንግዲህ የኢትዮጵያና የማሃዲስት ጦር ያደረጉት ጦርነት ነው። the battle of ኩፊት ነው። የኢትዮጵያን ጦር በወቅቱ ይመራ የነበረው ራስ አሉላ አባ ነጋ ወይ ራስ አሉላ እንግዳ የሚባለው የጦር ጀነራል ነበር። በአንጻሩ የማሃዲስቶችን አርሚ ወይ ደግሞ ጦር አዛዥ ወይም ኮማንደር የነበረው ደግሞ ኦስማን ወር ደግሞ ኦትማን ዲቅና የሚባል ሰው ነበር ሊድ የሚያደርገው ይሄንን የማሃዲስቶችን ጦር ነው። ስለዚህ ሁለቱ የት ላይ ሚት አደረጉ ወይም ተገናኙ? ምን የሚባል ቦታ? ኩፊት የሚባል ቦታ ላይ ጦርነት አደረጉ። the battle of ኩፊት ማለት ነው። on September 23 1885 the battle ended with the victory of Ethiopian force ነው። እንግዲህ ሴፕቴምበር 23 መስከረም 23 1885 እንደ አውሮፓውያን አቆጣጠር እዚህ ኩፊት የተባለው ቦታ ላይ የኢትዮጵያና የማሃዲስት ጦር ጦርነት አድርገው ወይም ተጋጥመው ማን አሸናፊ ሆነ? ቪክቶሪስ የነበረው የኢትዮጵያን ፎርስ ወይም የኢትዮጵያ ጦር የማሃዲስት ጦርን አሸነፈ ማለት ነው። at the battle about 3000 Mahadists lost their lives while the Ethiopians lost lives about half that number። እንግዲህ በዚህ ጦርነት ኩፊት ላይ በተደረገው ጦርነት ወደ 3000 የሚጠጉ የማሃዲስት ወታደሮች ህይወታቸውን አጥተዋል ወይም ተገድለዋል። በአንጻሩ በኢትዮጵያ በኩል የሞቱ ሰዎች ደግሞ የዛን half number ነበር ይላል። እንግዲህ የ3000 half ወደ 1500 አካባቢ የሚጠጉ የኢትዮጵያ ወታደሮችን በባትል ኦፍ ኩፊት በሚባለው ጦርነት ላይ እንግዲህ ህይወታቸውን አጥተዋል ማለት ነው። ሁለተኛው the battle of ጉቴ ዲሊ የሚባል ቦታ ነው። ጉቴ ዲሊ in the direction of present-day Wallagga region, the Mahdists had stayed since the withdrawal of the Egyptians from the region. እንግዲህ the battle of ጉቴ ዲሊ የምንለው ደግሞ አሁን ላይ ወለጋ የምንለው አካባቢ ላይ ያለ ቦታ ነው ጉቴ ዲሊ። ስለዚህ እዛ ቦታ ላይም የማሃዲስትና የኢትዮጵያ ጦር እንግዲህ ጦርነት አድርገው ወይም ደግሞ ግጭት ፈጥረው ነበር ነው። so Mahdists had stayed since the withdrawal of Egyptians from the region። እንግዲህ ግብጾች ከአካባቢው ትተው ከወጡ በኋላ ወይም ደግሞ ከዛ አካባቢ ለቀው ከወጡ በኋላ አካባቢውን የያዙት ወይም ኮንትሮል ያደረጉት ወይም ደግሞ ማሃዲስቶች እዛ አካባቢ ቆይተው ነበረ ነው። so they were able to make annual tax from the sheikdoms of Asosa, Belashangul and Komosha። ይሄ ብቻ ሳይሆን እዛ አካባቢ ላይ መቆየት ብቻ ሳይሆን አመታዊ ግብርም ጭምር ኮሌክት ያደርጉ ነበር፣ ያስገብሩ፣ ይሰበስቡ ነበር። ስፔሻሊ እነዚህ ሼክደምስ የምንላቸው በሼኪዎች የሚመሩት ስቴቶች ማለት ነው እና አሶሳ፣ ቤላሻንጉል፣ ኮሞሻ የምንላቸው በኋላ ላይ በአጼ ምኒልክ ወደ ዘመናዊቷ ኢትዮጵያ የተቀላቀሉት እነዚህ ሼክደምስ ወይ ደግሞ ስሪ ሼክደምስ የምንላቸው እነዚህን አካባቢዎች ጭምር ተቆጣጥረው እነዚህ ማሃዲስቶች አኑዋል ታክስ ወይ ደግሞ አመታዊ ግብርም ጭምር ይሰበስቡ ነበር ከነዚህ አካባቢዎች ነው። ኢቨን አስ ፋር አስ ዘ ነጆ ኤሪያ ነጆ የሚባለውን አካባቢም ጭምር ድረስ ተቆጣጥረው ነበር። ነጆ ማለት ዌስተርን ወለጋ አካባቢ ላይ የሚገኝ ነው በአሁኑ ማለት ነው። however they were defeated by Minilik's general ራስ ጎበና ዳጬ at the battle of ጉቴ ዲሊ on October 14 1888። ስለዚህ ኦክቶበር 14 1888 ይሄ the battle of ጉቴ ዲሊ የምንለው ቦታ ላይ ወይም ጉቴ ዲሊ የሚባለው ቦታ ወለጋ አካባቢ ላይ የሚገኘው ቦታ ላይ እንግዲህ የሚኒሊክ ጀነራል ወይም የጦር ጀነራል የነበረው ራስ ጎበና ዳጬ ወደዛ ሄዶ ማሃዲስቶችን ድል አድርጓል ወይ ደግሞ አሸንፏል 1888 ላይ ማለት ነው። ጦርነቶቹ እንዳትሩ the battle of ኩፊት ላይ ራስ አሉላ ነው የማሃዲስቶችን የነ ኦትማን ዲቅና የሚመራውን ጦር ያሸነፈው። ጉቴ ዲሊ ላይ ሲሆን ደግሞ የሚኒሊክ ጀነራል ራስ ጎበና ዳጬ ነው የማሃዲስቶችን ያሸነፈው ነው። ሶስተኛው the battle of ሳርውሃ የሚባል ባትል አለ። the battle of ሳርውሃ Mahdists forces occupied መተማ following the Egyptian evacuation። እንግዲህ ማሃዲስቶች ግብጾች መተማን አካባቢ ለቀው ከወጡ በኋላ ወይም ትተው ከወጡ በኋላ እነዚህ ማሃዲስቶች ማንን ይዘው ነበር? መተማ የሚባለውን አካባቢ ከግብጽ በኋላ ድጋሚ ኦኩፓይድ አድርገው ወይ ደግሞ ይዘውት ነበር ግብጾች ለቀው ከወጡ በኋላ አካባቢውን ማለት ነው። ዮሐንስ gave the responsibility of protecting this part of the country to King ተክለ ሃይማኖት of ጎጃም። ስለዚህ አጼ ዮሐንስ ይሄን መተማን አካባቢ እንዲጠብቅ ፕሮቴክት እንዲያደርግ ኃላፊነቱን ለማን ሰጠው? ለጎጃሙ ንጉስ ለንጉስ ተክለ ሃይማኖት እንግዲህ ኃላፊነቱን ሰጠው ወይም ዴሊጌት አደረገ ማለት ነው። in January 1887 the Mahdists led by Abu Anja
reacted by defeating ተክለ ሃይማኖት's troops at ሳሩሃ in ደንቢያ። ስለዚህ 1887 ጃንዋሪ ላይ ይሄ ማሃዲስቶች የማሃዲስት ጦር በማ የሚመራ በአቡ አንጃ በሚባሉ ሰው የሚመራው የማሃዲስቶች ጦር እንግዲህ የተክለ ሃይማኖትን ጦር ሳሩሃ ላይ በተባለ ቦታ ወይም ሳሩሃ በተባለ ቦታ ላይ ደንቢያ አካባቢ ጎንደር አካባቢ ሳሩሃ እዛ ቦታ ላይ እንግዲህ የአቡ አንጃ ጦር የማሃዲስቶች ጦር ማለት ነው የንጉስ ተክለ ሃይማኖትን ጦር አሸነፈ፣ ዲፊት አደረገ ነው። this was followed by their sacking of the historic city of ጎንደር። ይሄ የሳሩሃ ላይ የነበረው የንጉስ ተክለ ሃይማኖት ጦር በአቡ አንጃ በሚመራው የማሃዲስቶች ጦር መሸነፉ እንግዲህ ታሪካዊቷ የጎንደር ከተማ በማን እንድትያዝ ወይ ደግሞ ካፕቸር እንድትደረግ እንድትወረር ምክንያት ሆነ፣ በማሃዲስቶች እንድትወረር ምክንያት ሆነ ነው። እንግዲህ ከዛ በኋላ ሳሩሃ ላይ የንጉስ ተክለ ሃይማኖት ጦር ከተሸነፈ በኋላ የማሃዲስቶች ጦር በቀጥታ ወደ ጎንደር ገብተው እንግዲህ ጎንደር ላይ እጅግ በጣም ታሪክ የማይረሳው ከፍተኛ የሆነ ጉዳት አድርሰው ነበር። ብዙ አብያተ ክርስቲያናቶችን አቃጥለዋል፣ ብዙ ሰዎችን ገድለዋል፣ ብዙ ንብረት ዘርፈው ወስደዋል፣ ከፍተኛ የሆነ ጉዳት አደረሱ ማለት ነው። ስለዚህ ያ የሳሩሃው የማሃዲስቶች ድል እንግዲህ ጎንደር ወይም ታሪካዊቷ ጎንደር ከተማ ከፍተኛ የሆነ ጉዳት እንዲደርስባት በማሃዲስቶች ምክንያት ሆነ ማለት ነው። አራተኛውና የመጨረሻው ባትል የአፄ ዮሐንስ የመጨረሻ የጦርነት ስፍራ እንግዲህ the battle of መተማ የሚባለው ቦታ ነው። ይሄ the battle of መተማ አፄ ዮሐንስ ለመጨረሻ ጊዜ ጦርነት ያደረጉበት ቦታ ነው። እዚህ ጦርነት ላይ ነው እንግዲህ ራሳቸው ተሰውተው ህይወታቸው ሊያልፍ የቻለው ማለት ነው። when Yohannes heard the devastations of Gondar, he instructed Minilik to arrive the area። እንግዲህ አፄ ዮሐንስ 1887 ላይ እነዚህ ማሃዲስቶች ሳሩሃ ላይ የንጉስ ተክለ ሃይማኖትን ጦር አሸንፈው ጎንደርን እንግዲህ ከተቆጣጠሩ ወይም ጎንደርን ከወረሩ በኋላ ልክ ይህን ዜና እንደሰማ አፄ ዮሐንስ ወይም እነዚህ ማሃዲስቶች ጎንደርን ማውደማቸው ማቃጠላቸውን እንደሰማ አፄ ዮሐንስ ምን አደረገ? he instructed ሚኒሊክ to arrive the area። ሚኒሊክ የሸዋው ንጉስ የነበረው በወቅቱ ወደ አካባቢው እንዲሄድ እንዲሄድ አዘዘ ወይም ኢንስትራክት አደረገ፣ ትእዛዝ ሰጠ ነው። but ሚኒሊክ arrived after the ማሃዲስት disaster። እንግዲህ ሚኒሊክ ግን የደረሰው ወደ ጎንደር አካባቢ የደረሰው ማሃዲስቶች ከፍተኛ የሆነ አደጋ ውድመት ጎንደር ከተማ ላይ ካደረሱ በኋላ ነው። because ሚኒሊክ and ተክለ ሃይማኖት were agreed to work together against him ነው። ለምንድነው ሚኒሊክ ቆይቶ ወይም ዘግይቶ ወደ ጎንደር ሄደው ካልን መጀመሪያ ላይ ይሄን ከማድረጉ በፊት እንግዲህ ሚኒሊክና የጎጃሙ ንጉስ ተክለ ሃይማኖት ሁለቱ ተስማምተው ነበር። they were agree to work against him to work together against him። ስለዚህ በንጉሱ ላይ ለማመጽ በንጉሱ ላይ የተለያየ ሴራዎችን ሲሸርቡ ነበር ሁለቱ ንጉስ ተክለ ሃይማኖትና የሸዋ ንጉስ የነበረው ንጉስ ሚኒሊክ ማለት ነው። the emperor was disappointed by this። እንግዲህ በዚህ ድርጊት ንጉሱ እጅግ በጣም ተስፋ ቆረጠማ አፄ ዮሐንስ ማለት the emperor was disappointed by this ነው። ጎንደር ላይ በደረሰው ውድመት እንዲሁም ደግሞ አፄ ሚኒሊክና ወይ ንጉስ ሚኒሊክና የጎጃሙ ንጉስ ተክለ ሃይማኖት ባደረጉት ነገር እንግዲህ አፄ ዮሐንስ ተስፋ ቆረጠ ነው። he devastated ጎጃም soon after his return from ሰዓቲ ነው። ከሰዓቲ ከተመለሰ በኋላ በቀጥታ ወዴት ነው ሄደው? ወደ ጎጃም ነው የዘመተው። ወደ ጎጃም ዘምቶ እንግዲህ ከፍተኛ የሆነ ጉዳት ከፍተኛ የሆነ ውድመት በጎጃም ላይ በንጉስ ተክለ ሃይማኖት ጦር ላይ አደረሰ ማለት ነው አፄ ዮሐንስ አራተኛ። ለምንድን ነው ይሄን ያደረገው? የነበረውን ቃል የገባለትን ቃል ስላላከበረለት ነው። በሱ ስር ነው የነበረው ንጉስ ተክለ ሃይማኖት የጎጃሙ ገዢ፣ የጎጃምና የከፋ ገዢ አድርጎ የሾመውም ጭምር አፄ ዮሐንስ አራተኛ ነው። ነገር ግን እሱ ይሄንን ትቶ ከምኒልክ ጋር ሌላ ሴራ በንጉሱ ላይ ሲያሴር ስለነበረ እንግዲህ አፄ ዮሐንስ አራተኛ ወደ ጎጃም በመሄድ ከፍተኛ የሆነ ውድመት ወይም ጉዳት አደረሱ ማለት ነው በጎጃም ላይ። but he was not trying to destroy ሸዋ። እንግዲህ ወደ ጎጃም ሄደው ጉዳት ያደርሱ እንጂ ወደ ምኒልክ ጋር ወደ ሸዋ መተው ግን ከፍተኛ የሆነ ጉዳት ማድረስ ወይ ደግሞ ወደ ሸዋ መምጣት እና ሸዋን ዲስትሮይ ማድረግ ግን አልቻሉም ነበር፣ ወይም ደግሞ ለማድረግ ሙከራ ወይም ጥረት አላደረጉም ነበር። because ዮሐንስ knew that the Italians were arming Minilik and pushing him to attack ነው። እንግዲህ አፄ ዮሐንስ ይሄንን ያላደረገበት ምክንያት ምንድነው? አፄ ምኒልክ ከጣሊያኖች ጋር ሪሌሽን ነበረው። ስለዚህ በዚህ ሪሌሽን ላይ ወይም በዚህ ግንኙነታቸው ምክንያት ጣሊያኖች ለአፄ ምኒልክ ከፍተኛ የሆነ መሳሪያ ወይም ደግሞ የጦር መሳሪያዎችን ይሰጡት ወይም ያስታጥቁ ነበረ። ዘመናዊ መሳሪያዎችንም ጭምር ለአፄ ምኒልክ
ጣሊያኖች ይሰጡት ነበር። ስለዚህ አጼ ዮሐንስ ይህንን ያውቃል። ምኒልክ ዘመናዊ ጦር በጣሊያኖች አማካኝነት እንደታጠቀም ጭምር ያውቅ ነበረ። ይሄ ብቻ ሳይሆን ጣሊያኖች ዘመናዊ ጦር ማስታጠቅ ብቻ ሳይሆን they pushing him to attack እንግዲህ ምኒልክን ፑሽ አደረጉት ወይም ይገፋፉት ነበረ ዮሐንስን አታክ እንዲያደርግ ዮሐንስ ላይ ጥቃት እንዲሰነዝር ዮሐንስን እንዲያምጽበትና እንዲወረው ጭምር ጣሊያኖች ፑሽ አደረጉት ወይም ይገፋፉት ነበረ አጼ ምኒልክን ነው። ፋይቲንግ ምኒልክ would mean weakening and exposing Ethiopia for two external enemies on the borders። ስለዚህ አጼ ዮሐንስ ምኒልክን የሚወር ከሆነ ወይ ደግሞ ወደ ሸዋ ሄዶ ሸዋን ዲስትሮይ የሚያደርግ ከሆነ አንደኛ ምኒልክ ዘመናዊ ጦር ነው የታጠቀው በጣሊያኖች አማካኝነት፣ ጣሊያኖች አስታጥቀውታል። ስለዚህ ከምኒልክ ጋር ጦርነት የሚገጥም ከሆነ ምንድነው ብሎ አሰበ። እንግዲህ ኢትዮጵያን የማዳከምና ለውጭ ጠላቶች ወይም ለሁለት ጠንካራ የሆኑ ውጫዊ ጠላቶች ኢትዮጵያን ማጋለጥ አሳልፎ መስጠት ይሆናል የሚል ሀሳብ አሰበ ማለት ነው። ከምኒልክ ጋር የሚጣሉ የሚጋጩ ከሆነ አጼ ዮሐንስ በወቅቱ እንግዲህ አንደኛ ሀገሪቷ እንድትዳከም፣ ሁለቱ ታላላቆቹ ሰዎች ምኒልክና የሀገሪቱ አጠቃላይ ገዢ ደግሞ አጼ ዮሐንስ አራተኛ የሚጋጩ ከሆነ በቦርደር ላይ በድንበር ላይ ያሰፈሰፉት የውጭ ኃይሎች ወደ መሀል በቀላሉ ገብተው ኢትዮጵያን ኮንትሮል ለማድረግ ያመቻቸው ነበረ። ስለዚህ በዛ ምክንያት እንግዲህ አጼ ዮሐንስ ወደ ሸዋ መቶ ሸዋን ዲስትሮይ ሳያደርግ ቀረ ማለት ነው። እነዚህ ሁለት ኤክስተርናል ኢኔሚስ የምንላቸው ነው ማናቸው? በተለይ በኢትዮጵያ ድንበር አካባቢ የነበሩ ሁለት ጠንካራ ጠላቶች ነበሩ። አንደኛው የሱዳን ማህዲስቶች ናቸው፣ ማህዲስት የምንላቸው። ሁለተኛው ደግሞ በምጽዋ በአሰብ በኩል ያለው የጣሊያን ጦር ወይ ደግሞ ጣሊያኖች ናቸው። ስለዚህ ሁለት ኤክስተርናል ኢኔሚዎች አሉ። ስለዚህ ምኒልክና ዮሐንስ የሚጋጩ የሚዋጉ ከሆነ እነዚህ ሁለት ጠላቶች ወደ ኢትዮጵያ ይገቡ ነበር ወይ ደግሞ በቀላሉ የውስጣዊ ክፍፍል ሲኖር እንግዲህ የውጭ ኃይሎች በቀላሉ ለመግባት ስለሚያመቻቸው ማለት ነው። so he decided to attack the less complicated of all mahdists። ስለዚህ ቅድሚያ ለሚሰጠው ቅድሚያ ለመስጠት ዲሳይድ ያደረገ ወይም ደግሞ ወሰነ። ቅድሚያ የሚሰጠው ግን ምን አይነት ነው? ብዙ ያልተወሳሰበ ችግር ያለውን ጦር ወይም በቀላሉ ሊያሸንፈው የሚችለውን መጀመሪያ እንግዲህ አታክ ያደረገ ያሸነፈ በሂደት ወደ እነዛም ለመሄድ እንግዲህ ዲሳይድ ያደረገ ወሰነ። ስለዚህ መጀመሪያ ከማን ጋር ሊዋጋ አሰበ ወይም ደግሞ ማንን ለማሸነፍ ወይ ደግሞ ማንን ለማጥቃት ወሰነ? አጼ ዮሐንስ ማህዲስቶችን እነዚህ የሱዳን ማህዲስት የምንላቸው ማህዲስቶችን እንግዲህ አታክ ለማድረግ ዲሳይድ አደረገ ወይ ደግሞ ወሰነ ነው። Then after he wanted to turn the problem of Menelik and the Italians after defeating them። ስለዚህ ማህዲስቶችን ካሸነፈ በኋላ ምን ለማድረግ ነው ያሰበው ነበር ወይም ያቀደው? ከምኒልክ ጋር የነበረበትን ችግር ለመፍታት ዜን ጣሊያኖችንም ጭምር እንግዲህ ለማሸነፍ ፕላን አደረገ። ወደ ማህዲስቶችን ከመውረሩ በፊት ፕላን ሲያደርግ መጀመሪያ ከማህዲስቶች ጋር ማህዲስቶችን አታክ ማድረግ ማሸነፍ፣ ዜን እነሱን ካሸነፈ በኋላ ከምኒልክ ጋር የነበረበትን ችግር መፍታት፣ ዜን እሱን ከፈታ በኋላ ደግሞ ጣሊያኖችን ዲፊት ለማድረግ ፕላን አደረገ አጼ ዮሐንስ አራተኛው ማለት ነው። but he could not have the chance to come back from that front because he was killed at the Battle of Metema on March 9, 1889። እንግዲህ በሚያሳዝን ሁኔታ እዚህ ጋር ይሄን ሁሉ ፕላን አድርጎ ነበረ ከማህዲስቶች ጋር ለመዋጋት ወደ መተማ የሄደው አጼ ዮሐንስ ጦሩን ይዞ ማለት ነው መተማ ላይ። ስለዚህ ያ ያቀደው እቅድ ግን ተግባራዊ ሊያደርገው አልቻለም። ምክንያቱም መተማ ላይ በተደረገው 1889 ላይ በመተማ ጦርነት እንግዲህ ከማህዲስቶች ጋር በነበረው ጦርነት አጼ ዮሐንስ አራተኛ በዛ ጦርነት እንግዲህ ጉዳት ደርሶበት ተመቶ ህይወቱ አልፏል። ህይወቱ ካለፈ በኋላም እንግዲህ የማህዲስት ወታደሮች ወይም ደግሞ የሱዳን ጦሮች የአጼ ዮሐንስን አንገት ጭምር ቆርጠው ወስደው ወደ ሱዳን ለንጉሳቸው ለማሳየት እንግዲህ ለግብጾችንም ለማስፈራራት ጭምር በየአደባባዮች የአጼ ዮሐንስን አንገት በፈረስ ላይ ጭነው እያዞሩ ሲያሳዩም ጭምር ነበረ ማለት ነው። እንግዲህ ይሄኛው የአጼ ዮሐንስ የስልጣን ጊዜ እንግዲህ በዚሁ መተማ ወይም ዘ ባትል ኦፍ መተማ የሚባለው ቦታ ላይ 1889 ከማህዲስቶች ጋር በነበረው ጦርነት ሊያበቃ ችሏል ማለት ነው። ስለዚህ የነበራቸው እቅድ ከዛ ማህዲስቶችን አሸንፈው እንደገና ከምኒልክ ጋር ደን ጣሊያኖችም ጭምር ለማሸነፍ ነበረ የአጼ ዮሐንስ አራተኛ እቅድ። ያ ግን ሳይሳካ ቀረ። ለምንድን ነው ያልተሳካው? የባትል ኦፍ መተማ የሚባለው የጦርነት ቦታ ላይ 1889 ማርች 9 አጼ ዮሐንስ እንግዲህ ተገደሉ ማለት ነው በሱዳን ማህዲስት ወታደሮች አማካኝነት ነው። በነገራችን ላይ እዚህ የመተማ ጦርነት ላይ በከፍተኛ ሁኔታ የአጼ ዮሐንስ ጦር የማህዲስቶችን ወይም ደግሞ የሱዳን ጦርን በከፍተኛ ሁኔታ ብልጫ ወስዶ ወደ ማሸነፉ ተቃርቦ ነበረ። በዚህ ሂደት ላይ ያሉ የሱዳን የማህዲስት ጦርም እንግዲህ ሽንፈቱን አምኖ በመሸሽ ላይ በነበረበት ጊዜ
አንድ ጥይት ተተኩሳ አጼ ዮሐንስን መታቻቸው። ዴን አጼ ዮሐንስ ከተመቱና ከወደቁ በኋላ የአጼ ዮሐንስ ወታደሮች የንጉሱን መመታት የመሪያቸውን መመታት መውደቅ ባዩ ጊዜ ወደ ኋላ ማፈግፈግ ጀመሩ። በመፈግፈግ ላይ ወይ ደግሞ በመሸሽ ላይ የነበሩት የመሐዲስት ጦሮች ደግሞ የንጉሱን መመታት በተቃራኒው ሲሰሙ እንደገና ይሸሹ ከነበሩበት ወደ ማሳደድ ወደ ማጥቃት ተሸጋግረው እንግዲህ በኋላ ላይ የኢትዮጵያ ጦር በአጼ ዮሐንስ የሚመራው ኢትዮጵያ ጦር እንግዲህ በመሐዲስቶች መተማ ላይ ተሸነፈ። ዴን ከተሸነፈ በኋላ የንጉሱን አንገትም ጭምር ቆርጠው ወደ ሱዳን ወስደው ነበር እነዚህ መሐዲስቶች ማለት ነው። የዛሬው ቪዲዮ እዚህ ላይ ያበቃል። ለቻናሉ አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ማንኛውም አስተያየት ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ጥያቄም ካላችሁ መጠየቅ ይቻላል። የዛሬውን ቪዲዮ እዚህ ላይ ያበቃው።